ሁላችንም በየቤታችን ለፍቶ ከዩኒቨርሲቲ በከፍተኛ ውጤት ተመርቆ ለረጅም ጊዜ ስራ ያላገኘ ብዙ ሰው እናውቃለን። እንማራለን፣ ግን ስራ ዓለም ላይ የማንተገብረው ነው የሚያስተምሩን። እንመረቃለን፣ ግን ዕውቀትና ልምዳችን አላደገም። ስራ እንፈልጋለን፣ ግን ማንም አይቀጥረንም። ድሮ ዩኒቨርሲቲ ከተመረቅ የሚቀጥረህ አታጣም፣ ያውም በጥሩ ደሞዝ። ነገሮች ግን በፍጥነት ተቀያይረዋል። ኢንጂነርና ዶክተር መሆን በንጉሱ ጊዜ አፐር ክላስ ወይም ከፍተኛ የኑሮ ደረጃ ላይ ያስቀምጥ ነበር። በኢህአዴግ ጊዜ ሚድል ክላስ ሆነ፣ መካከለኛ የኑሮ ደረጃ። አሁን ደግሞ ሎወር ክላስ ወይም ዝቅተኛው ደረጃ ነው። ዩኒቨርሲቲ 5 ዓመት ተምረህ በየቀኑ በጠዋት ተነስተህ ጠንክረህ አጥንተህ እንቅልፍህን አጥተህ ከቤተሰብ ከጓደኛ ጋር የምታሳልፈውን ጊዜ ሰውተህ ማንም አልቀጥርም ሲልህ ስራ ስታጣ ወይ ያገኘኸው ስራ ወሩን ሙሉ አፍግቶ አልፍቶ የሚከፍል ግን ከአንዳንድ ሰዎች የቀን ወጪ በታች ሲሆንብህ አንድ ጥያቄ አይምሮ ውስጥ ያቃጭላል። ስለ ትምህርት የተነገረኝ ነገር በሙሉ ውሸት ነው እንዴ ትላለህ። ከዛ ቲክቶክ እና ዩቲዩብ ስትከፍት ደግሞ ስለገዛው ቤትና መኪና እየነገረ አለመማር ጠቀመኝ፣ ብማር ኖሮ እዚያ አታገኘኝም ነበር የሚል አፍላ ወጣት ወይ ጎልማሳ ስታይ ልክ ናቸው፣ መማር የትም አያደርስም ትላለህ። ምን ይሻላል ታዲያ? ችግሩ መማራችን አይደለም፣ ሲስተሙን አለመረዳታችን ነው። በድሮ ቁልፍ አዲስ በር አትከፍትም። በተለይ አሁን ገና ሃይ ስኩል ዩኒቨርሲቲ ላላችሁ አዲሱን ሲስተም እንድትረዱ 3 መፍትሄዎች ልንገራችሁ። አንደኛ፣ ገና ዩኒቨርሲቲ ያለ የስራውን ዓለም እወቀው። ገንዘብ ማግኘት፣ ሴቭ ማድረግ፣ ወጪ ማድረግ ተለማመድ። ገንዘብ ማግኘት በራሱ ኃላፊነት ያስተምርሃል። የኔ ታላላቆች ተመርቀው ስራ ሳያገኙ እኔ ገና የዩኒቨርሲቲ ተማሪ ሆኜ ማን ይፈልገኛል ካልክ በዚህ ሰዓት ገንዘብ የሚያስገኘው ዲግሪ አይደለም፣ ሙያ ነው፣ ስኪል ነው። ስለዚህ ስኪል ያዝ። ኮዲንግ፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ሴልስ፣ ማርኬቲንግ። በነገራችን ላይ ስለ ሴልስ ማወቅ ብቻውን በስራ ዓለም ላይ ስኬታማ የመሆን እድልህን ያሰፋዋል። ወጣት ስትሆን ትልቁ ሀብትህ ጊዜ ነው። እዛው ዩኒቨርሲቲ የተማርክ ጊዜህን ሙያ ተማርበት። ሙያ ከጊዜ ጋር ሲደመር ገንዘብ ያመጣል። ዩኒቨርሲቲ ያለ ገንዘብ መስራት አለብህ። ስትመረቅ የዩኒቨርሲቲ የዲግሪ ወረቀት ብቻ ሳይሆን የሆነ ዕውቀት፣ ልምድና ትንሽዬ ገንዘብን ቢሆን ይዘህ ትወጣለህ። ልቀጠር ብትል እንኳን ተፈላጊ ነህ። ወረቀት ብቻ ሳይሆን ልምድም አለ። ከአብዛኛው ተመራቂ የተሻለ አድቫንቴጅ አለ። ቢዝነስ ልስራ ብትል እንኳን ሌቨሬጅ አለ። ሁለተኛ፣ ተምሮ መቀጠር መጥፎ አይደለም፣ ተቀጥሮ መቅረት ነው መጥፎ። መቀጠር ማለት እኮ እየተከፈለህ ልምድ መሰብሰብ ማለት ነው። ልምድ ይዘህ ይበልጥ ማደግ ወይ ቢዝነስ መጀመር ውጤታማ ያደርጋል። ዕውቀት ሳይኖርህ ልምድ ሳይኖርህ ቢዝነስ ብትጀምር ብዙ ብር ከፍለህ እድሜህን አባክነህ ቆንጆ የህይወት ትምህርት ትማራለህ። ስትቀጠር ግን በሌላ ሰው ሪሶርስ፣ በሌላ ሰው ሀብት ያንን የህይወትና የስራ ልምድ እየተከፈለህ ታገኛለህ። ተቀጥረህ አትቅር እንጂ መቀጠር በራሱ መጥፎ